ሳይጠባ መስከረም አይነጋ ይላሉ አባቶቻችን እኮ ናቸው። ገባችሁ? ትናንት ለታ ኤፍሬም ፍቅር ሩታ ሆኖ ሲመጡ ይሄ ነገር አውቀው ነው እነዚህ ልጆች ተደራጅተው ነው ሴራ የሚሰሩ እንጂ ለአብርሽ አዝኖለት አይደለም ኤፍሬም ምናምን እያልኳችሁ ነበር አይደለ? ስለዚህ ይኸው ፍቅር ዛሬ እውነቱን አወጣችው። ያንቺንና የአብርሽን ህይወት ለማበላሸት ሆን ብለን ያደረግነው ነገር ነው። ሶስታችን ሩታን ስሟን አትጥሪ፣ ሩታን እንደዚህ አይነት ቦታ እንትን አትበያት ምናምን ስትሉ የነበራችሁ ሰዎች ባናታችሁ ተዘግዘቁ። መንጋ አህዮች ሁላ ማለት ነው። ባናታችሁ ተተከሉ አሁንም ማለት ነው። ገባችሁ? ሩታን አሁንም ቢሆን ደግሜ ደጋግሜ ነው የምነግራችሁ፣ እረግጣታለሁ። አስመሳይ፣ ሌባ፣ ቅናታም፣ ሰው እንዲያድግ የማትፈልግ ሰው ፍቅሩ በሰው ፍቅር የምትቀና ገባችሁ? አብርሽን ሁሉንም ነገር የቀየረችው ሩታ ከመጣች በኋላ ነው። አብርሽ እንደዚህ አይነት ሰው አይደለም የነበረ። አብርሽ እኔ ነኝ ያለ የኢትዮጵያ ያሉ ዩቲዩበሮች የበጎ አድራጎት ኃላፊ ሆኖ አሁን ላይ ብዙ ነገሮችን የሚሰራ ሰው ነበር የነበረ። ሩታ ግን እንደዚህ አይነት ነገር እንዲወጣ አስደርገዋለች። እንደዚህ አይነት ነገር እጁን እንዳይከታ አስደርገዋለች። ከሰዎች ጋር እንዳይገናኝ አድርጋለች። ጓደኛ እንዳይኖረው አድርጋለች። ገባችሁ አይደለ? ስለዚህ አሁን ደግሞ እሷ አልፈልግም አለች። የሱን ህይወት አመሰቃቀለች። እሷ ጋር ማን ይጠጋት? ማን ነው በጥፊ የሚመታው? እሷ ሄዶ ማን የሚመናጭቀው? ማን ነው ቤተሰቡን የራሷን ቤተሰብ እንኳን ማታከበር? ለራሷ ቤተሰብ እንኳን እንዲህ እናት አባት ያለው ሰው ገባችሁ? እናት አባት ያለው ሰው ሄዶ ቀና ብሎ እንኳን አያይም። አባቷ ምንድነው የተቀየረው ነገር እስኪ ንገሩ። የሩታ አባት ምንድነው የተቀየረችው? የቤተሰብን ህይወት ምንድነው የቀየረችው? አብርሽ እኮ ጋሽዬን ቢፎር እና አፍተር ብላችሁ ዩት እንዴት ቸንጅ እንዳደረገው ማለት ነው። እናቱን እንዴት እንደቀየራት ለወንድሞቹ ዩቲዩብ ከፍቶ እንዴት እንደቀየራቸው ለእህቶቹ እንዴት እንደቀየራቸው ዩት። አንቺ ምንድነው ያደረግሽው? ሜላት እንኳን ቻናል ከፍታ ብትመጣ እንኳን እኛን እንተለተል እንደዚህ ልታደርግ ምናምን እያልሽ ይኸው እንትን አልሻት ማለት ነው። ስለዚህ አንቺ ለማንም የምትጠቅሚ ሰው አይደለሽም። እንኳን ለአብርሽ ለቤተሰቦች የምትጠቅሚ ሰው አይደለሽም። ልንገርሽ፣ ገባሽ? ለማንም የምትጠቅሚ ሰው አይደለሽም። በቃ ሩታ ማለት በጣም አስመሳይ ናት። በጣም ማለት ነው። ገባችሁ? በአብርሽና በፍቅር እንትን ስለቀነች እንጂ ለሌላ ነገር አይደለም ይሄን ሁሉ ያደረገችው ማለት ነው። በቃ በእነሱ ትቀናለች። በጣም ነው የምትቀነው። በቃ አብርሽ ብቻውን እንዲሆን ስቃይ እንዲያይ ደስታ እንዳያይ ከሱ ጋር ደስታ ምንም አይነት ነገር ከፊቱ ደስታ እንዳይቀርብ ምናምን የምትፈልገው እንጂ እሱ ደስ ብሎት ብታይ ኑሮ መቼ ይሄን ነገር ታስብ ነበረ? ኤፍሬም እና ሩታ ፍቅርን አንድ ያልጋ ያስይዙ። አብርሽ የዋክ ስለሆነ አብርሽ ምስኪን ስለሆነ አብርሽ ሁሉንም ነገር በግዴታም ቢሆን ስለሚቀበላችሁ ነው እንደዚህ የምትጫወቱበት። ሁለተኛ ሄርሜላና አብርሽ ከነዚህ ሶስት ውሾችና ከነዚህ ሶስት ስስቶች ከነዚህ ሶስት አስመሳዮች እራሳችሁን አግልሉ። ከምሬን የምነግራችሁ በጣም ባለዮች ናችሁ። እንኳን አብርሽና ሄርሜላ ይቅርና ሌላችሁም ሰው ከነዚህ አስመሳይ ሰዎች መራቅ ነው ያለባችሁ። እነዚህ ማለት እስስት ናቸው። እነዚህ ማለት የጭቃሾ ናቸው። ምንም ነገር እንዲህ ይሏቸዋል። ግን ጭቃ ላይ ያለሹ አታዩትም አይደለም? ልክ እንደዛ ነው የሚወጓችሁ ማለት ነው። እና በጣም ነው የምታሳፍሩት። በጣም በተለይ ሩታ ከምሬንም ነግርሽ በጣም እናከብርሻለን፣ በጣም እንወድሻለን። ተጎዳች ሩታ ለካ ስታዩ የነበረ ስቃይ እንደዚህ ነው ምናምን። ሩታ ይቅርበኝ ምናምን ብዬሽ ነበር አይደለ? ይቅር አልልሽም። ለምን እንደዚህ አይነት ነገር በልጅሽ አባት የልጅሽን አባት ለመጉዳት የምታደርጊው ጥረት ሁለቴ ነው በዚህ 2 ሳምንት የተጫወትሽበት። አንደኛ ፍቅረኛ ሆነሽ ብለሽ እኔና ከሄርሜላ ጋር አጣልተሽ ከኔ ጋር እንድታረቃልሽ፣ አሁን ደግሞ ያለው አልሳካልሽ ያለ ያ ነገር እንደገና ሄርሜላን ሲመርጥ ደግሞ ሄርሜላ እንድትቆጣ ሄርሜላ ጥለው እንድትሄድ ደግሞ አንድ ላይ ሳሚው መኪና ውስጥ ናሸኘኝ እያልሽ ጫውዚቂው እንደዚህ በይው እንደዚህ ብዙ ነገር አሳልፈን የልበይው ምናምን እንደዛ እያላችሁ ደግሞ መጣችሁበት። ስለዚህ ከእናንተ እነዚህ ልጆች ብር ብለው መጥፋት ነው ያለበት እንጂ ምንድነው ማድረግ ያለባቸው? አላኖራቸው አላችሁ እኮ። አንቺ አብርሽ አላሰራኝ ያለ አብርሽ እንደዚህ ያለኝ ያለ እሱ እንኳን በይመጣ 10 ጎረምሳ እየራቀ ጠብቅሻለሁ ፈልግሻለሁ እያስባለኝ ነው። አንቺ ነሽ እንደዛ የምትይው። ሌላው ቀርቶ ቡና የሚጠጣበት እንኳን እንትን አሰጡትም፣ ሰዓት እንኳን አሰጡትም። እንዲህ እየተከታተልሽ ነው 24 ሰዓት ካሜራ 360 ዲግሪ የሚያዞር ካሜራ ያለሽ የሚመስል እየተከታተልሽ መከራውን የምታበዩ። ስለዚህ አብርሽ በጣም ተሰቃይቷል። አብርሽ በጣም ስቄት ነው ያለ። እንደሌላው የሚያዋርድ ቢሆን ሩታን ከሰው ጋር እንኳንስ ቻናል መታ እንድሰራ ይቅርና ከሰው ጋር እንኳን ቤት እንዳትወጣ ነበር የሚያስደርጋት። የሩታ ውርዴት የሩታ መቀኝነት አብርሽ ቢያወጣው፣ ግን አብርሽ እንደ ሰው አይደለም። ልንገርሽ፣ አብርሽ እንደ ሰው ውርዴትሽን በቃ እንደ ፈጣሪ ነው ደብቆ ውርዴትሽን ያዘው እንጂ እንደ ሰው ቢያጋልጥሽ ኑሮ አንቺ በጣም የተዋረድሽ ሴት ነበርሽ በዚህ ሰዓት ማለት ነው። በጣም ማለት ነውና
ሩታ የምታረጊውን ነገር ስነ ስርዓት ያዥ። ከልክ በላይ አትሁኒ። በቃ ካንቺ ላንቺ የማይሆንሽ ከሆነ በቃ አልፈልግሽም ካለሽ አልፈልግሽም ነው አይደል እንዴ? በግዴታ የሱን ህይወት የሆነ ነገር ልታደርጊ የምትሞክሪው ነገር አብርሽና ሄርሜላ ላይ የሆነ ነገር ቢደረግ የሆነ ነገር ቢሆንባቸው ከሶስታቸው ልጆች እንደማያልፍ በደንብ አድርጋችሁ ማወቅ አለባችሁ። ከምሬ ነው የምነግራችሁ። ለማንኛውም ሰብስክራይብ ማድረጋችሁን አትርሱ ቤተሰቦቼ፣ የአብርሽና የሄርሜ ቤተሰቦች፣ እንዲሁም ደግሞ የሩታ ቤተሰብ ሆኖ ሩታ ትክክል አይደለችም የሚሉ አሉ። የፍቅር ቤተሰብ ሆኖ ፍቅር ትክክል አይደለችም። እኔ ፍቅር ከእንደዚህ አይነት ውስጥ ላይ እንድትገባው የምትገፋፋት ሩታ ናት። ኤፍሬምንም ልክ እንደዛው ማለት ነው። ስለዚህ ዋነኛዋ ሴረኛ ሩታ ናት። ፍቅር ከዚህ ህይወት ውጪ። እግዚአብሔርን የምትወዷት ፍቅርን፣ እኔም በጣም የምወዳት የፍቅር እህቶች ፍቅርን እግዚአብሔርን እምላችሁ ከእንደዚህ አይነት ህይወት ትውጣ። በቃ ከእንደዚህ አይነት አስመሳይ ህይወት ትውጣ። ከዳጊ ጋር አሁን አጣልታታለች። ከአብርሽ ጋር ህይወት የምቀጥለው አይደለም። ገባችሁ? ሩታ የራሷን ህይወት ሳይሆን የሰው ህይወት ሁላ ነው እያፈረሰች ያለችው እና በጣም ያስጠላል። ማፈሪያ ነሽ ሩታ ማርያምን። ለማንኛውም ደህና ደሩ።